በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአትሮኖስ ሚዲያ ቤተሰቦቻችን እንደምን አላችሁ? የሰኔ ወር ስንክሳርና ግጻዌን አብራችሁን ተከታተሉ። አትሮኖስ ሚዲያን በዩቲዩብ ቻናል ሰብስክራይብ በማድረግ ምርጥ ቤተሰባችን ይሁኑ። ይህንን ቅዱስ ቃል ዓለም ሁሉ እንዲሰማው ለወዳጅ ዘመዶ ያጋሩልን። ሰኔ 16 የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች። እንግዲህ ወገባችሁን በእውነት ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህም ሁሉ ጋር የሚንበለበሉ የክፉን ፍላጻዎች ሁሉ ማጥፋት እንድትችሉ የእምነትን ጋሻ አንሱ፣ የመዳንንም የራስ ቁር በራሳችሁ ላይ ጫኑ፣ የመንፈስ ቅዱስንም ሰይፍ ያዙ፣ ይኸውም የእግዚአብሔር ቃል ነው። በጸሎትና በምልጃ ሁሉ ዘወትር በመንፈስ ጸልዩ። ከዚህም ጋር ስለ ቅዱሳን ሁሉ ለመጸለይ ሁልጊዜ ትጉ። ለእኔም ቃልን እንዲሰጠኝ አፌንም ከፍቼ የወንጌልን ምስጢር በግልጥ እንድናገር ጸልዩልኝ። ስለ ወንጌልም በእስራት መልእክተኛ የሆንሁ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ጸልዩ። እናንተም ዜናዬን እንድታውቁ የምንወደው ወንድማችን የታመነ የእግዚአብሔር አገልጋይ ቲኪቆስ የምሠራውን ሁሉ ያስረዳችኋል። ዜናዬን ታውቁ ዘንድ ልባችሁም ይጽናና ዘንድ ስለዚህ ወደ እናንተ ላኩት። ከአባታችን ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስም ከእምነት ጋር ሰላምና ፍቅር ለወንድሞቻችን ይሁን። ጌታችን ኢየሱስ ክርስቶስን ባለመጥፋት ከሚወዱት ሁሉ ጋር ጸጋ ይሁን፣ አሜን። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት። ሕይወትን የሚወድ መልካሞችንም ቀኖች ሊያይ የሚሻ አንደበቱን ከክፉ ከንፈሮቹንም ተንኰልን ከመናገር ይከልክል። ከክፉ ይራቅ፣ መልካምንም ያድርግ፣ ሰላምን ይሻት ይከተላትም። የእግዚአብሔር ዓይኖቹ ወደ ጻድቃኑ ናቸውና ጆሮዎቹም ወደ ልመናቸው ናቸው። የእግዚአብሔር ፊት ክፉ ወደሚሠሩ ሰዎች ናት። በጎንም ለማድረግ ብትቀኑ ክፉ ሊያደርግባችሁ የሚወድ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። የሚያስፈራራችሁንም አትፍሩ፣ አትደንግጡም። ነገር ግን በፍጹም ልቦናችሁ እግዚአብሔርን አመስግኑት። በእናንተም ስላለች ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁልጊዜ ተዘጋጅታችሁ ኑሩ። ሥራችሁንም ክፉ አስመስለው የሚያሟችሁ ሰዎች ቢኖሩ ስለ ክርስቶስ ከምትሠሩት ከሠራችሁት ደግነት የተነሣ የሚያሟችሁ ሰዎች ያፍሩ ዘንድ በቅንነታችሁና እግዚአብሔርን በመፍራት አካሄዳችሁን አሳምሩ። የሐዋርያት ሥራ። ጴጥሮስና ዮሐንስ ድውይ እንደፈወሱ። ጴጥሮስና ዮሐንስም በ9 ሰዓት ለጸሎት በአንድነት ወደ ቤተ መቅደስ ወጡ። ከእናቱ ማኅፀን ጀምሮ እግሩ ሽባ ሆኖ የተወለደ አንድ ሰው ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሁልጊዜ እየተሸከሙ መልካም በሚሉአት በመቅደስ ደጃፍ ያስቀምጡት ነበር። ጴጥሮስና ዮሐንስም ወደ መቅደስ ሲገቡ አይቶ ምጽዋት ይሰጡት ዘንድ ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ተመለከተውና ወደኛ ተመልከት አለው። ወደ እነርሱም ተመለከተ። ምጽዋት እንደሚሰጡትም ተስፋ አድርጎ ነበር። ጴጥሮስም ወርቅና ብር የለኝም፣ ያለኝን ግን እሰጥሃለሁ። እነሆ በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ ሂድ አለው። በቀኝ እጁም ይዞ አስነሳው። ያን ጊዜም እግሩና ቁርጭምጭሚቱ ጸና፣ ዘሎም ቆመ። እየሮጠና እየተራመደም ሄደ። እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ ቤተ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። እርሱም መልካም በምትባለዋ በመቅደስ ደጃፍ ተቀምጦ ምጽዋት ይለምን የነበረው እንደሆነ አወቁት። በእርሱም ከሆነው የተነሣ መገረምና መደነቅ ሞላባቸው። ጴጥሮስና ዮሐንስም ይዘውት ወደ መቅደስ ሲገቡ ሕዝቡ ሁሉ ደንግጠው ወደ ሰለሞን መመላለሻ
ወደ እነርሱ ሮጡ። የጴጥሮስ ንግግር በቤተ መቅደስ። ጴጥሮስም ሕዝቡን ባያቸው ጊዜ እንዲህ አላቸው፣ እናንተ የእስራኤል ሰዎች ሆይ ይህን ለምን ታደንቃላችሁ? እኛንስ በኃይላችንና በጽድቃችን ይህን ሰው በእግሩ እንዲሄድ እንዳደረግነው አስመስላችሁ ለምን ታያላችሁ? የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የአባቶቻችንም አምላክ እናንተ አሳልፋችሁ የሰጣችሁትን እርሱም ሊተወው ወዶ ሳለ በጲላጦስ ፊት የካዳችሁትን ልጁን ኢየሱስን ገለጠው። እናንተ ግን ቅዱሱንና ጻድቁን ካዳችሁት፣ ነፍሰ ገዳዩን ሰውም እንዲያድንላችሁ ለመናችሁ። የሕይወትን ባለቤት ግን ገደላችሁት። እግዚአብሔርም ከሙታን ለይቶ አስነሣው። ለዚህም እኛ ምስክሮቹ ነን። ስሙን በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። እርሱንም በማመን በፊታችሁ ይህን ሕይወት ሰጠው። አሁንም ወንድሞቼ ሆይ አለቆቻችሁ እንዳደረጉ ይህን ባለማወቅ እንዳደረጋችሁ ታውቃለሁ። እግዚአብሔር ግን ክርስቶስ መከራን እንዲቀበል በነቢያት ሁሉ አፍ አስቀድሞ እንደተናገረ እንዲሁ ፈጸመ። እንግዲህ ኃጢአታችሁ ይሰረይላችሁ ዘንድ ንስሐ ግቡ፣ ተመለሱም፣ ከእግዚአብሔር ዘንድም የይቅርታ ዘመን ይመጣል። አስቀድሞ የመረጠውንም ኢየሱስ ክርስቶስን ይልክላችኋል። እግዚአብሔርም ከጥንት ጀምሮ በቅዱሳን ነቢያቱ አፍ እስከተናገረው የመደራጀት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል። ሙሴም አባቶቻችንን እንዲህ ብሏቸዋል፣ እግዚአብሔር አምላካችን ከወንድሞቻችሁ እንደ እኔ ያለ ነቢይ ያስነሳላችኋል። የሚነግራችሁን ሁሉ ስሙት። ያን ነቢይ የማትሰማው ነፍስም ሁሉ ከወገኖቿ ተለይታ ትጥፋ። ከሳሙኤል ጀምሮ ከእርሱም በኋላ የተነሱ ነቢያት ሁሉ ስለ እነዚህ ቀኖች ተናግረዋል አስተምረዋልም። እናንተም የነቢያት ልጆች ናችሁ፣ እግዚአብሔር ለአባቶቻችን በሠራው ሥርዓትም የተወለዳችሁ ናችሁ። ለአብርሃም በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎታልና። እግዚአብሔርም አስቀድሞ ልጁን አስነሳላችሁ፣ ሁላችሁም ከክፋታችሁ እንድትመለሱ ይባርካችሁ ዘንድ ላከው። የማቴዎስ ወንጌል። ሄሮድስም በሞተ ጊዜ እነሆ የእግዚአብሔር መልአክ በግብፅ ሀገር ለዮሴፍ በሕልም ታየው፣ እንዲህ ሲል የሕፃኑን ነፍስ የሚሹ ሞተዋልና ተነስተህ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ። እርሱም ተነስቶ ሕፃኑንና እናቱን ይዞ ወደ እስራኤል ምድር ገባ። አርኬላኦስም በአባቱ በሄሮድስ ፋንታ በይሁዳ እንደነገሠ በሰማ ጊዜ ወደዚያ ለመሄድ ፈራ። በሕልምም ተገልጦለት ወደ ገሊላ አውራጃ ሄደ። በነቢያት ልጄ ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ስንክሳር። ቅዱስ አባ አቡናፍር ገዳማዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 በዚህች ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባት የላይኛው ግብፅ ሰው አባ አቡናፍር አረፈ። የዚህንም አባት ገድል የተናገረ አባ በፍኖትዮስ ነበር፣ እርሱ ቁጥሩ ከገዳማውያኑ ነውና። አባ በፍኖትዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እንደተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍኖትዮስ ወደ እርሱ ሲመጣ አባ አቡናፍርን አየው። ፈርቶም ደነገጠ፣ የሰይጣን ምትሃት የሚያይ መስሎታልና። ይህም አባት አቡናፍር ልብስ አልነበረውም፣ ጸጉሩና ጽሑሙ ሥጋውን ሁሉ ይሸፍናሉ። አባ በፍኖትዮስንም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰማያትን ጸለየ። ከዚህም በኋላ አባ በፍኖትዮስ ሆይ መምጣትህ መልካም ነው አለው። ይህንንም በማለቱ ከእርሱ ፍርሃቱን አራቀለት። ከዚህ በኋላ ሁለቱም በአንድነት ጸለዩ፣ የእግዚአብሔርንም ገናናነት እየተነጋገሩ ተቀመጡ። ከዚህም በኋላ ወደዚህ በረሃ ከዓለም አወጣጡ እንዴት እንደሆነ ከዚያም በረሃ አኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍኖትዮስ አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት፣
እኔ ደጋጎች እውነተኞች መነኮሳት በሚኖሩበት በአንድ ገዳም እኖር ነበር። የገዳማውያንን ልዕልናቸውን ሲናገሩ ሲያመሰግኗቸው ሰማሁ። እኔም ከእናንተ የሚሻሉ አሉ አልኳቸው። እነርሱም አዎ፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ስለሆን ብንተክዝና ብናዝን የሚያረጋጋንን እናገኛለን። ብንታመምም የሚጠይቀንና የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማሁ ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራም ይዤ ተጓዝኩ። አንድ ጻድቅ ሰውም አግኝቼ የገዳማውያንን ገድላቸውን፣ ኑሯቸውን እያስተማሩኝ በእነርሱ ዘንድ ኖርኩ። ከዚህም በኋላ ወደዚህ ደረስኩ። እግዚአብሔርም ያዘጋጀልኝን ይህችን ሰሌን አገኘኋት። በየዓመቱም 12 ዘለላ ታፈራለች። ለየወሩም የምመገበው አንዱ ዘለላ ይበቃኛል። ውሃ ከዚች ምንጭ እጠጣለሁ። በዚችም በረሃ እስከ ዛሬ 60 ዓመት ኖርኩ። ከቶ ያላንተ የሰው ፊት አላየሁም አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይግባውና የጌታችን ኢየሱስ ክርስቶስን ሥጋና ደም ሰጣቸው። ከዚያም በኋላ ከሰሌን ፍሬ ጥቂት ምግብ ተመገብን። ያን ጊዜም የቅዱስ አባ አቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔርም ፊት ተንበርክኮ ሰገደ። ለአባ በፍኖትዮስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍኖትዮስም በፀጉር ልብስ ገንዞ በዚያች ቦታ ቀበረው። ከዚህም በኋላ አባ በፍኖትዮስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያቺ የሰሌን ዛፍ ወደቀች፣ የውሃውም ምንጭ ደረቀ። ቅዱስ አባ በፍኖትዮስ ወደ ዓለም ተመልሶ የገዳማውያንን ዜና ይልቁንም የቅዱስ አባ አቡናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፈቃድ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ የከበሩ ገዳማውያን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የእግዚአብሔር መልአክ ለዮሴፍ በሕልም ከግብፅ እንዲመለስ የነገረበት። ዳግመኛም በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠለት። ሕፃኑንና እናቱን ይዞ ወደ እስራኤል አገር እንዲመለስ አዘዘው። ለእግዚአብሔር ምስጋና ይሁን። እኛንም ስለ እናቱ ስለ እመቤታችን ቅድስት ድንግል ማርያም መከራና ስደት ይቅር ይበለን ለዘላለሙ አሜን። አምላካችን ከአበው ባህታውያን ጸጋ በረከት ይክፈለን።